ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 11 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ወደ እናንተ የማደርሳቸው መረጃዎች አብዛኞቹ የግንባር መረጃዎች ናቸው። እንዲሁም ደግሞ ወደ ትግራይም የሚወስደን መረጃ አለ። ከዛ ባሻገር ዲፕሎማሲያዊ መረጃዎችንም አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ካካተትኳቸው የግንባር መረጃዎች መካከል ወደ ምንጃር የሚወስድን መረጃ አለ። እሱን በዝርዝር የማደርሳችሁናል። ወደ ራያ ቆቦ፣ ሰሜን ወሎ፣ ሸዋ፣ ጎንደር፣ ጎጃም በሁሉም አካባቢዎች ያሉ የ24 ሰዓት ዝርዝር መረጃዎችን የምትከታተሉ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁም ደግሞ አንድ መረጃ በተከታታይ እያደረስኳችሁ ነበር። ከዚህ ከጦር መሳሪያ ግዥ ጋር በተያያዘ ዛሬ እንደዚሁ የጦር መሳሪያ ግዥ እየተጓጓዘ ነው ተብሏል። ከዚህ ጋር በተያያዘ ባለፈው በመካናይዝድ ደረጃ ኃይላችን ማሳደግ አለብን በሚል እነ ሽመልስ የወሰኑት ውሳኔ አለ። ዛሬ በኦሮሚያ ልዩ ኃይል እጀባ በርካታ የጦር መሳሪያ ከውጭ ወደ ሀገር ውስጥ እየተጓጓዘ ነው። ይህን በተመለከተም እንደዚሁ በዚህ ሰዓት ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ ሀሳብ አስተያየቶችን አድርሳችሁኛል፣ አመሰግናለሁኝ። እንግዲህ ከሀሳብ አስተያየቶቻችሁ መካከል የኑሮ ውድነትንና የኑሮ ሁኔታውን በተመለከተ ምሬትን የሚገልጽ እንዲሁም ደግሞ በተለያዩ አካባቢዎች ካሉ ወታደራዊ አፈሳዎችና እንደዚሁም ደግሞ እድሜያቸው ያልደረሱ ህፃናትን ወደ ጦር ሜዳና ወደ ጦር ማሰልጠኛ ትምህርት ቤቶች ማጓጓዝን በተመለከተ ከሐረር እንዲሁም ደግሞ ከጅማ አካባቢ የተመለከታችሁትን እንደዚሁ አድርሳችሁኛል፣ አመሰግናለሁ። ያው እንግዲህ በኦሮሚያ ክልልና በአማራ ክልል በተለያዩ አካባቢዎች እድሜያቸው ያልደረሰ ህፃናት ለአስገዳጅ ወታደራዊ አገልግሎት ወደ ወታደራዊ ማሰልጠኛ ካምፖች እየገቡ ነው በሚለው ጉዳይ ላይ ተደጋጋሚ መረጃዎችን በየጊዜው ሲደርሱ ነበር። ሰሞኑንም ፋኖ በሁለት ቦታዎች ላይ እንደዚሁ በወሰደው የደፈጣ ጥቃት ወደ ማሰልጠኛ ሊወሰዱ የነበሩ ህፃናትን እንደዚሁ እንዲያመልጡ ማድረግ እድሜያቸውን ለማረጋገጥ ተችሏል። 14 ዓመት እስከ 16 ዓመት ያሉ ናቸው። ይህንን ጨምሮ በተለያዩ አካባቢዎችን የሚያጠናክሩ አስተያየቶች ስላደረሳቸው በእጅጉ አመሰግናለሁ። ሰሞኑን እንደዚሁ ትላንትና በነበረ ቃለ ምልልስ እንደዚሁ የቀድሞ የመከላከያ የፈንጅ ማምከኛ መምሪያ ኃላፊ አሁን የፋኖ ሰራዊት ከፍተኛ አስተባባሪ ኮሎኔል አበራ ዛኖ ጋር በነበረ ቃለ ምልልስ እንደዚሁ በጦር ሜዳ ከሚያዙ እንዲሁ ደግሞ ወደ ፋኖ ከሚቀላቀሉ ወታደሮች መካከል ለመገንዘብ እንደተቻለው አብዛኞቹ በእድሜያቸው ያልደረሰ እንደሆኑም እንደዚሁ ገልጿል። እንግዲህ ልምድ ያላቸውን በውጊያ በተለያየ ጊዜ በትግራይ ጦርነት፣ በአማራ ክልል እንዲሁም በኦሮሚያ ክልል በተለያዩ አካባቢዎች ጦርነት ማለቃቸውን ተከትሎ አሁን ከእያንዳንዱ ማሰልጠኛ ትምህርት ቤት የሚወጡት ልምድም አካል ብቃትም እድሜያቸውም ያልደረሱ ናቸው። ይሄ ግልጽ የሆነ የጦር ወንጀል እንደሆነ እንደዚሁ የዓለም አቀፍ የሰብአዊ መብት ድርጅቶች የአሜሪካ ጭምር ሳይቀር ባለፈው መግለጫ አውጥተውበታል። ወደ መረጃዎቹ ሲሄድ እንግዲህ ወደ ትግራይ የሚወስደን መረጃ አስቀድማለሁ። ከዛ በፊት ግን የጋምቤላውን ጉዳይ በተመለከተ እንግዲህ በጋምቤላ ያለው ጉዳይ አሁንም ውጥረቱ እንደቀጠለ ነው። የጋምቤላ ጉዳይ ከደቡብ ሱዳን ጋር በቀጥታ የሚያያዝና እንደዚሁም ደግሞ እነ ሽመልስም አሁን በተለያየ መንገድ ጣታቸውን ያስገቡበት እጆቻቸውን ያስገቡበት ጉዳይ ነው። በዚህ ጉዳይ ላይ የተለያዩ መረጃዎች እየወጡ ነው የሚገኙት። በትላንትናው ዕለት የእናት ፓርቲ መግለጫ አውጥቷል። የጋምቤላው ተደጋጋሚ ቀውስ ውስጣዊና ስር የሰደደ ችግሮች ይቀረፉ፣ ውጫዊ እጆች ይሰብሰቡ በሚል በወቅታዊ ጉዳይ ላይ አጭር መግለጫ አስተላልፏል። እሱን አቅርቤላችሁ ወደ ትግራይ ያሉ መረጃዎችን አስከትላለሁ። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠ የአቋም መግለጫ በጋምቤላ ክልል ሰሞኑን በተፈጠረው ችግር ከፍተኛ የክልሉ ባለስልጣንን ጨምሮ በርካታ ንጹሐን የግድያ ሰለባ ሆነዋል። ችግሩ የዋላ ያደረ እንደተዳፈነ እሳት ውስጡ ሲጤስ የነበረ ብሎም በጊዜ በእርቅና ንግግር ብሎም በህግ አግባብ መፍታት ባለመቻሉ እንደ ሰነፍ እረኛ ከሩቅ የመመለስ አባዜያችን ያመረቀዘ ፖለቲካዊና ኢኮኖሚያዊ ጥያቄ የተላበሰ ሆኖ እጆችን በውጭ ጭምር የጋበዘ አሳዛኝ ክስተት ነው ይላል። በነበረው ልብ ሰባሪ ክስተት ህፃናት፣ ሴቶች፣ አዛውንቶች የጭፍጨፋው ከፍተኛ ሰለባ ሆነዋል። ከፍተኛ ንብረት ዘረፋና ውድመት ደርሷል። በደረሰ መረጃ አስክሬን እስከ ዛሬው ዕለት ድረስ ተነስቶ አላለቀም። ቁጥሩን በውል አይታወቅም። ድንበሩ ክፍት ነው። የተወሰኑ የክልሉ ቀበሌዎችን በደቡብ ሱዳን ኃይሎች ቁጥጥር ስር ይገኛሉ። እንዲህም ያሉ ውስጥ ሽኩቻዎች ሲኖሩ ነገሩን ለማፋፋም እንደ እድል ይጠቀሙበታል እንጂ ማህበረሰቡ እኮ ተዋዶና ተዋልዶ ከዚህና ከዚያ ብሎ ልትለየው ሁሉ አትችልም ይላሉ ያላል። እንግዲህ መግለጫው ከአካባቢ ነዋሪዎች ያገኘሁት በሚለው በዚህ መሰረት ፓርቲያችን ሂደቱን በቅርበትና በጥንቃቄ ይከታተለዋል። አሁንም የክልሉና የፌዴራል መንግስት ከጊዜያዊ ጭሱን ከማጥፋት አይነት የድረስ ስራ ወጥቶ ከሁሉም ቅድሚያ ሰጥተው እልቂቱን እንዲያስቆሙ፣ በማህበረሰቡ መካከል ዘላቂ እርቅ እንዲፈጠር፣ ፍትሃዊ ተጠቃሚነትን እና ኢኮኖሚያዊ ፖለቲካዊ ጥያቄዎችን ጨምሮ ወደ መመለስ ፊታቸውን እንዲያዞሩ ብሎም
ክፍት የሆነው ድንበርን ወደ ማስከበርና አባባሽ ምክንያቶችን ወደ መቀነስ ላይ አበክረው እንዲሰሩ እናሳስባለን። በመጨረሻም በፓርቲያችን ስም ለሞቱት ወገኖች ልባዊ ሀዘናችን እየገለጽን ለሟች ቤተሰቦችና ለአካባቢ ማህበረሰብ መጽናናትን እንመኛለን። ፈጣሪ አገራችን ኢትዮጵያና ህዝቦቿን ይጠብቅ። እናት ፓርቲ ታህሳስ 10 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ ይላል። እንግዲህ የጋምቤላ ጉዳይ ትላንትም ሰፋ ያለ ዘገባ አድርሻችኋለሁ። እነ ሽመልስ አካባቢውን በገዳ ሞጋሳ ለመጠቅለል ከሚያደርጉት እንቅስቃሴ ባሻገር ደቡብ ሱዳን ያለው እንቅስቃሴና የታጣቂዎች ነፃ ዝውውር ከዛ በሁለቱ ብሔረሰቦች በኒውዮርና በአኝዋክ መካከል የሚነሳው ግጭት የአካባቢውን እየተባባሰ ቀውስ ውስጥ አስገብቶታል። ይዋሊደር እንጂ ጋምቤላም እንደ ኡጋደን ጋምቤላም እንደ አሰብ አይነት ችግሮች የተዳፈነበት ጉዳይ ነው። እንግዲህ በኡጋደን ቀጠና የተለያየ ጥያቄ የሚያነሱ አካላት አሉ። በዚህ በጋምቤላ ቀጠና ተመሳሳይ ስሌቶች ተሰልተው ነው እንግዲህ የጁባ መዳከም እንጂ ጁባ ጠንካራ ቢሆንና ደቡብ ሱዳን ጠንካራ መንግስት ቢሆን በአካባቢው ላይ ከባድ እየበለጠ የህልውና አደጋም እንዲሁ ደግሞ አገራዊ መንግስቱንም የሚፈታተን አደጋ እየመጣ እንደሆነ መረጃዎች ይገልጻሉ። ወደ ትግራይ መረጃዎች ይቀጥላለሁ። ወደ ትግራይ የሚወስዱ መረጃዎች ሳስቀጥል እንግዲህ በሰሞኑን ጀነራል ታደሰ ወረደ፣ አማኑኤል አሰፋ፣ ተክላይ ገብረመድህንና እንዲሁም ደግሞ የክልሉ የፋይናንስ ቢሮ ኃላፊዋ ወደ አዲስ አበባ መምጣታቸው ይታወቃል። ከዚህ ጋር በተያያዘ ምን ምን ጉዳዮችን እንዳከናወኑ የተለያዩ መረጃዎች እየወጡ ነው። እንግዲህ ከዚህ ጋር በተያያዘ አዳዲስ መረጃዎች ወጥተዋል። የመጀመሪያው አብይ አህመድ ሌተናል ጀነራል ታደሰ ወረደ ጋር ከሄዱት ጋር ውይይት አላደረገም። ጀነራል ታደሰ ወረደን ብቻ ነው ያናገረው። አብይ አህመድ ቲፒኤልኤፍ ተወካይ አማኑኤል አሰፋን፣ ተክላይ ገብረመድህንን አላነጋገረም በማለት መልሷቸዋል የሚሉ መረጃዎች ናቸው የወጡት። ምንም አደረጃጀት ተጠሪነት የህዝብ ውክልና ውስጥም የላችሁበትም በሚል እነዚህን መልሷል። ተክላይ ገብረመድህንን አላነጋገረም በማለት መልሷቸዋል የሚሉት የመረጃ ምንጮቹ በአብይ አህመድ ከጀነራል ታደሰ ወረደ ጋር ያሉትን አላነጋገርም ብሎ የመለሰበት ምክንያት በነጌታቸው ቡድን በኩል እንግዲህ እንደ ደስታ እንዲሁም እንደ ፖለቲካዊ ስሌት ተደርጎ እንደ ድል ተወስዷል የሚሉ መረጃዎች እየወጡ ነው። ህገወጡ ቡድን የፖለቲካ ውክልና የለውም። በትግራይ ፖለቲካ የፕሪቶሪያ ሰላም ተደራዳሪነት ተወካይ፣ የጊዜያዊ አስተዳደር መዋቅር መሪና አሁን ደግሞ የፌዴራል መንግስቱ ተሿሚ እኛንን እነ አማኑኤል አሰፋ ቡድን እንደዚሁ እንግዲህ እውቅና አልተሰጠውም በሚል የነጌታቸው ደጋፊዎች ይህንን ጉዳይ እንደ ፖለቲካዊ ድል እያዩት ነው የሚገኘው። ከዚህ ባሻገር ሁለተኛ የወጣው መረጃ ከፊልድ ማርሻል ብርሃኑ ጁላ ጀነራል ታደሰ ወረደ ስለመገናኘታቸው እና በዚህ ላይ ሌተናል ጀነራል ታደሰ ወረደ ጋር አብረው የገቡት ተክላይ ገብረመድህን አማኑኤል አሰፋን ጨምሮ ፊልድ ማርሻል ብርሃኑ ጁላ ባነጋገረበት ጊዜ ብርሃኑ ጁላ የተናገረው ንግግር በጣም መነጋገሪያ ሆኗል። ህወሓትን እናንተ አታውቁትም የሚል ንግግር ተናግሯል የሚለው እጅግ መነጋገሪያ ሆኗል። እንግዲህ ፊልድ ማርሻል ብርሃኑ ጁላ በፕሪቶሪያው ስምምነትን በተመለከተ አፈጻጸምና ተግዳሮት እንዲሁም ደግሞ የህወሓትን ወታደራዊ ዝግጅትን በተመለከተ እና ይሄ ጉዳይ አሳሳቢ እንደሆነ ስለመነጋገራቸው በወቅታዊ የጸጥታ ጉዳዮች ስለመነጋገራቸው 2018 በትግራይ ይደረጋል የተባለውን ምርጫና የጸጥታ ስምሪትና ሁኔታዎችን በተመለከተ ስለመነጋገራቸው የወጡ መረጃዎች ያሳያሉ። በዚህ ላይ እንግዲህ ፊልድ ማርሻል ብርሃኑ ጁላ ስለ ምርጫና ተያያዥ ጉዳዮች የፖለቲካ ጉዳይ ላይ ምን አስተያየት የመስጠት ስልጣን ኑሮት ነው ይሄን የተናገረው የሚሉ ጥያቄዎች አብረው እየተነሱ ነው። ሌላው የድጎማ በጀትን በተመለከተም እንደዚሁ ጀነራል ታደሰ ወረደ በጀት ይለቀቃል የሚል ከክልሉ ፋይናንስ ቢሮ ኃላፊ ጋር ከተለያዩ ተቋማት ጋር ከባንኮች እንዲሁም ደግሞ ከገንዘብ ሚኒስትር ጋር መነጋገራቸውን ይህን እንደ ስኬት እያዩት ነው። ሌላው ጀነራል ታደሰ ወረደ አማኑኤል አሰፋና ተክላይ ገብረመድህን ከአሜሪካ፣ እንግሊዝ፣ ፈረንሳይና ከሌሎች የአውሮፓ ሀገራት ኤምባሲዎች ጋር እየተነጋገሩ ነው። ዛሬም ከአፍሪካ ህብረት ጋር ይነጋገራሉ የሚሉ መረጃዎች ናቸው የወጡት። ይህንን በተመለከተ በተለይ ትግራይ የነዳጅ ዕቀባ፣ የንግድ ማዕቀብ፣ የድጎማ በጀት እገዳ ተጥሎባታል። ይሄ ትግራይን ችግር ውስጥ ከቷል በሚል ዲፕሎማቶች በኢትዮጵያ መንግስት ላይ ጫና እንዲያደርጉ የመጠየቅ እንቅስቃሴዎች ናቸው ያሉት ተብሏል። ከዚህ ጋር በተያያዘ ለህወሓት ቅርበት ያላቸው የሚዲያዎች ደግሞ አብይ አህመድ ጀነራል ታደሰ ወረደን ሲቀበል ሌሎችን ፊት የነሳባቸው ምክንያቶች ፋኖን ታሰለጥናላችሁ፣ ፋኖን ትደግፋላችሁ በሚል
ከኤርትራ ጋር በየቀኑ ትገናኛላችሁ፣ በእኔ ላይ ትዶልታላችሁ በሚል እኔን ዋና ጠላት ብላችሁ ፈርጃችኋል፣ እኔን ጠላት ብላችሁ ፈርጃችኋል። ስለዚህ ከፈረጃችሁኝ ከጠላታችሁ ጋር ምን ያገናኛችኋል በሚል ሌላው ብልጽግና ተዳክሟል የሚል ተደጋጋሚ ግምገማ አላችሁ። በሱም እንግዲህ ይህንን በሚል በእነዚህ ምክንያቶች እንደሆነ ነው የተገለጸው። እንግዲህ ካልተገናኙ ካላስገባቸው እነዚህን ጉዳዮች ደግሞ በእነዚህ ምክንያቶች መመለሱ በምን ይታወቃል የሚለውን አብረው ባያነሱም የህወሓት ውስጥ ታዋቂ መረጃዎች ግን በዚህ ምክንያት ነው አማኑኤል አሰፋን አብይ አህመድ ሳያነጋግር የመለሳቸው ብለዋል። እንግዲህ በዚህም በፊልድ ማርሻል ብርሃኑ ጁላ ጋር በነበረው ንግግር ጀነራል ታደሰ ወረደ አማኑኤል አሰፋ ጋር በነበረው ውይይት የፕሪቶሪያውን ስምምነት እንዲፈጸም ጥያቄ ሲያነሱ እሱን ተውት፣ በሌላው ጉዳይ ላይ እንነጋገር በሚል የሚጠቅማችሁ ከሆነ በሌላው ጉዳይ ላይ እንነጋገር በሚል የእነሱን ሀሳብ በማጣጣል አማኑኤል አሰፋን ጭምር ሳይቀር ህወሓትን እንደ ፓርቲ አታውቁትም፣ እናንተ ህወሓትን ጠንቃችሁ አታውቁትም በሚል ለአማኑኤል አሰፋ ፊልድ ማርሻል ብርሃኑ ጁላ እንግዲህ ይህንን ተናግሯል። እንግዲህ አማኑኤል አሰፋ የህወሓት ፓርቲ ምክትል ሊቀመንበርና ሁነኛ የፓርቲው ሰው ነው። ለዚህ ሰው ፊልድ ማርሻል ብርሃኑ ጁላ ህወሓትን አታውቁትም ብሎ ተናግሯል የሚሉት አብረው እንግዲህ ከወጡ መረጃዎች መካከል ይገኙበታል። ለማንኛውም ጉዞን በተመለከተ ግን የህወሓት ውስጥ አዋቂ ነን የሚሉ ሚዲያዎች ስኬታማ ጉዞ ነው፣ የታገደውን ገንዘብ ለማስለቀቅ እንደዚሁም የሰራተኞቹን ደሞዝ ለመክፈልና ድጎማ በጀቶች ነዳጅን ጨምሮ በእነዚህ ጉዳይ ላይ መነጋገር ተችሏል። ስለዚህ ስኬታማ ጉዞ ነው የጀነራል ታደሰ ወረደ ጉዞ እያሉ ነው እያነሱ የሚገኙት። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ደግሞ ቅዱስ ላሊበላና አካባቢው ያለውን መረጃ ማስቀደም ጀምራለሁ። በቅዱስ ላሊበላ ከተማ ዙሪያ ከቅዱስ ላሊበላ ከተማ አቅራቢያ በተፈጸመ የደፈጣ ጥቃት ወታደራዊ ኪሳራ መድረሱን የወጡ መረጃዎች አሳይተዋል። ከገነተ ማርያም መነሻውን በማድረግ ጉና ተራራ ተብሎ በሚጠራው አካባቢ ወደ ኩልመስክ እንቅስቃሴና ዘመቻ ስምሪት ላይ በነበረ የመከላከያ እግረኛ ኃይል ላይ ነው ድንገተኛ ወታደራዊ ጥቃት ተፈጽሞ ወታደራዊና ማቴሪያላዊ ጉዳት እየደረሰው። በነገራችን ላይ ጉና ተራራ የሚለው እዚህ ደብረ ታቦር ዙሪያ የሚገኘው ሳይሆን እዚሁ በቅዱስ ላሊበላ ዙሪያ በገነተ ማርያም ቤተክርስቲያን ዙሪያ የሚገኝ ተራራ ነው። ጉና ተራራ በዚህ ዘገባ በምሰራበት ጊዜ ቢያንስ እስካሁን ድረስ ጉና ተራራ የሚል ከ5 ጊዜ በላይ በተለያዩ አካባቢዎች ጉና ተራራ የሚል ስያሜ ሰምቻለሁ። በዋናነት ከሚታወቀው ጉና ተራራ ባሻገር እንደዚሁ ወደ ተንታና ደላንታ አምባሰል አካባቢ እንዲሁም ደግሞ እዚሁ ላስታ ሌላም ቦታ እንደዚሁ ወደ ሸዋ አካባቢ ጉና ተብሎ የሚጠራ ተራራ ሰምቻለሁ። እንግዲህ ጉና የሚሉ ብዙ ቦታዎች እንዳሉ ነው መረጃዎች የሚያሳዩት። ለማንኛውም በዚህ አካባቢ በቀድሞ ለፋኖ በደረሰ መረጃ በተፈጸመ የደፈጣ ጥቃት በቁጥር በውል ያልታወቀ የመከላከያ እግረኛ ኃይል ጉዳት ደርሶበታል ሲል የተከዜ ክፍለ ጦር በላስታ ሳምናው ኮር በምስራቅ አማራ ዕዝ ኮማንዶ ዘላለም ሳይ ይህንን ተናግሯል። ቢያንስ ይላል በቁጥር 20 የሚደርሱ የመከላከያ የእግረኛ አባላት ጉዳት ሳይደርስባቸው እንዳልቀረ ሰምተናል ሲል ነው እንግዲህ ይህንን ዘመቻውን እየመራው የፋኖ አባል ይህንን እየተናገረው። ኮሩ በላስታ ኮር በተለያዩ አካባቢዎችም ውጊያዎችን እያደረገ እንደሆነ ጨምሮ ገልጿል። ወደ ምንጃር የሚወስደን መረጃ ላስከትል። በምንጃር በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ ሰፋ ያለ የግንባር ዝርዝር መረጃ ደርሶኛል፣ ወደ እናንተ መልሼ አደርሳለሁ። ምንጃር አረርቲ ከተማ ወጥቶ በሌሊት የተንቀሳቀሰ የመከላከያ አድማ ብተና ሚሊሻ ኃይል ጋር በተደረገ ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል። በዚህ ውጊያ ላይ እንደ መረጃ ምንጮች የሻለቃ መሪና አጃቢዎቹ ጭምር ጉዳት ደርሶባቸዋል። አጉጭ አገር ተብሎ በሚጠራው እና በር ተብሎ በሚጠሩ ሁለት ቦታዎች ፋኖ ቀድሞ በፈጸመው ጥቃት ነው ወታደራዊ ኪሳራ እየደረሰው። በዚህ ውጊያ ጉዳት ያስተናገደው የመከላከያ አድማ ብተናና ሚሊሻ በኦራልና በሁለት አምቡላንሶች በአንድ ኦራልና በሁለት አምቡላንሶች ቁስለኞችን ይዞ ወደ አረርቲ ከተማ ተመልሷል። ይሄ አንደኛው ግንባር ነው እንግዲህ ከምንጃር አካባቢ። በዚህ ግንባር ወደ ኋላ ከወጣ በኋላ ደግሞ በሌላ ግንባር ከበር ወደ ቡሮ ድሬ ተብሎ ወደሚጠራ አካባቢ እንደገና ዘመቻ በመክፈት የመከላከያ እግረኛ ጋር ውጊያ ተደርጓል። በዚህም ውጊያ እንደዚሁ መከላከያ ወደ ቡሮ ድሬ ሰፊ ዘመቻ ሲከፍት
ፋኖ በቆረጣ ከኮርማገር ወደ ምንጃር አረርቲ ከተማ በመግባት በካምፕና በኬላ ላይ በነበሩ ወታደሮች ላይ ጥቃት በመፈጸም እንደዚሁ ጉዳት አድርሷል። የጉዳቱ ሁኔታ በዝርዝር አልታወቀም። ይህም እንግዲህ ከተማው ውስጥ የተፈጸመ ሌላ ዘመቻ ነው። በሌላ ግንባር ሸንኮራ ባልጭ በሶስት ግንባር ውጊያ ተደርጓል። ዋርካ ቦፋ ተብሎ በሚጠሩት አካባቢዎች ለሰዓታት የቆየ ውጊያ ተደርጓል። በዚህ ውጊያ ፋኖ ወደ ባልጭ ከተማ ገብቶ ከተማውን ሲቆጣጠር አድማ ብተና ሚሊሻና መከላከያ ተሰባስበው በከተማው ውስጥ በሚገኘው አማኑኤል ቤተክርስቲያን ገብተው ቤተክርስቲያኑን ጊዜያዊ ወታደራዊ ካምፕና ምሽግ አድርገው ይገኛሉ ተብሏል። ፋኖ ባልጭ ከተማን ለቆ ወጥቷል። በአጠቃላይ በዚህ ሰዓት እንግዲህ በዚህ ውጊያ የደረሰው በሰባት ግንባሮች የደረሰው ውጊያ በዝርዝር አልታወቀም። አንዳንድ ቦታዎች ላይ ያሉትን የተመለከቱ መረጃዎች ግን አሉ። የደረሰው ማቴሪያል ላይ ወታደራዊ ሰብአዊ ኪሳራ በአሃዛዊ መረጃዎች ለማወቅ ያስቸግራል። በኦራልና በፓትሮል አምቡላንስ ቁስለኞች በተከታታይ ከውጊያ አካባቢዎች መከላከያ ሲያጓጉዝ ነበር። በፋኖ በኩል አንድ የዘመቻ መሪና ሁለት ተዋጊዎች የሞት ጉዳት ሲደርስባቸው በመከላከያ ወይም ደግሞ በመንግስት ኃይል ለማጥቃት ከገባው ውስጥ በተለይ አጉጭ ሀገር ላይ የሻለቃ መሪውን ጨምሮ ሁለት አጃቢዎቹና ሌላ በቁጥር ያልታወቁ ወታደሮች አስከሬን መነሳቱን ተመልክቻለሁ ይላሉ አንድ የመረጃ ምንጭ። በሌላ አካባቢ ግን የደረሰው በቁጥር አልታወቀም። የጉዳቱ ከፍተኛ እንደሆነ ይናገራሉ። ምንጃርና አካባቢው ያለው መረጃ ይህንን ይመስላል። ወደ ምዕራብ ጎጃም ደንበጫ ስንሄድ ደንበጫ ዙሪያ እንደዚሁ እንግዲህ ከደንበጫ ከተማና ከተለያዩ አካባቢዎች ወደ ገጠራማ አካባቢዎች ከገባው የመንግስት ኃይል ጋር እንደዚሁ ውጊያ ተደርጓል። ገሊላን ማዕከል አድርጎ ወደ ሌሎች ቀጠናዎች ስምሪት ለማድረግ የተንቀሳቀሰው መከላከያ ላይ ድንገተኛ ተኩስ ሩምታ በመክፈት ፋኖ ለግማሽ ሰዓት ውጊያ ማድረጉ ነው የተሰማው። ገሊላ ተመልሶ ገብቷል። በዛሬ ከደንበጫ ተጨማሪ ኃይል ዙ 23ን እየታጠቀ የመከላከያ ኃይል ወደ ገሊላና አካባቢው ከደንበጫ ከተማ ተንቀሳቅሷል። በነበረው ውጊያ የደረሰው ጉዳት ግን በዝርዝር አልታወቀም። ወደ ጋሸና ቀጠና ስንሄድ በሰሜን ወሎ ጋሸና ቀጠና ከጋሸና ከተማ ወደ ወልዲያ በሚወስደው መንገድ ላይ በምትገኘው ዋርላ ሐሙሲት ከተማ በተደረገው ውጊያ ወታደራዊ ኪሳራ መድረሱ ታውቋል። በውጊያው የመከላከያ ሜካናይዝድ ተኳሾችና የእግረኛ ወታደሮች ጉዳት ደርሶባቸዋል። ሐሙሲት ከተማ ዙሪያ የተንቀሳቀሰው መከላከያና እግረኛና ሜካናይዝድ ከጋሸና በመንቀሳቀስ ከሌሊቱ 9 ሰዓት ጀምሮ ነው ወደ አካባቢው ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰው። በዚህ ዘመቻ እንግዲህ በዚህ ውጊያ በቁጥር ያልታወቀ የመከላከያ አባላት ጉዳት ደርሶባቸዋል። በፋኖ ላይ የደረሰ ጉዳት አልታወቀም። ይህንን በተመለከተ ግን የአካባቢው የብልጽግና ገጾች እንደዚሁ የዘመቻ መሪ ጨምሮ በፋኖ ላይ ጉዳት ስለመድረሱ ይገልጻሉ። ከንጋቱ 11 ሰዓት ጀምሮ እስከ ረፋድ 5 ሰዓት ድረስ በነበረው ውጊያ እንግዲህ በርካታ የመንግስት ኃይል ጉዳት ደርሶባቸዋል። ጉዳት የደረሰባቸው ወደ ጋሸና ተወስደዋል የሚሉ መረጃዎች ናቸው የወጡት። እንግዲህ ሐሙሲትና አካባቢው ሽፋን ለመስጠትም እንደዚሁ ከጋሸናና ከስታይሽ ተጨማሪ ኃይል ወደ አካባቢው ስለመንቀሳቀሱ የዓይን እማኞች ይናገራሉ። በዚሁ ቀጠና ደላንታ ከዚህ እስከ አምባሰል ግሸን ድረስ 3ኛ ቀኑን የያዘ አልፎ አልፎ ዝም የሚል እንደገና ደግሞ የሚቀሰቀስ ውጊያ በአካባቢው እየተደረገ ነው። በዚያ በነበረው ውጊያ ዙ 23 ተኳሽ በፋኖ ድሽቃ ተመቶ መሳሪያው ከጥቅም ውጭ እንዲሁም ደግሞ ተኳሾቹ ጉዳት ደርሶባቸዋል ሲሉ ምንጮችንን ገልጸዋል። ወደ ሌሎች መረጃዎች ስንሄድ እንደዚሁ በሰሜን ወሎ ራያ ቆቦ ሮቢት ከተማ ዙሪያ ለአንድ ሰዓት የቆየ ውጊያ ተደርጓል። ትላንትና አመሻሹን ውጊያው የተጀመረው መከላከያ ከሮቢት ወደ ተራራማ ስፍራዎች የሞርተርና የድሽቃ ድብደባ ማድረጉን ተከትሎ ፋኖ በሰጠው ያጸፋ ምላሽ ነው። ፋኖ የድሽቃ ያጸፋ ምላሽ ሰጥቷል። ውጊያው ለአንድ ሰዓት ቆይቷል። በውጊያው ግን በሁለቱም በኩል የደረሰው ጉዳት አልታወቀም። ከአንድ ሰዓት በኋላ ውጊያው በአካባቢው ሙሉ በሙሉ ቆሟል። ይህ ውጊያ ከቆመ በኋላ ደግሞ አመሻሹን ወደ 11 ሰዓት ገደማ ደግሞ ሁለት ቦታዎች ላይ እዚሁ ራያ ቆቦ በተከታታይ ሰዓት በተፈጸመ የደፈጣ ጥቃት ጉዳቶች ደርሰዋል። ሁለት ቦታዎች ላይ በተቀራራቢ ሰዓት በተፈጸመ የደፈጣ ጥቃት ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል የሚሉት የመረጃ ምንጮች አንደኛው ይሄ ውጊያ ሲደረግበት በኋላው ሮቢት ከተማ አቅራቢያ ወደ ቆቦ አለማጣ መስመር
ድልድይ ላይ ነው የተፈጸመው። ወለይ ተብሎ የሚጠራ ቦታ ላይ በተፈጸመው ጥቃት ጉዳት ደርሷል። ሁለተኛው ደግሞ ከቆቦ ከተማ እንደዚሁ ወጣ ብሎ አዋሬ በተባለ ቦታ ላይ የተፈጸመ ጥቃት እንደሆነ መረጃዎች ገልጸዋል። ወይለትና አዋሬ ላይ በተፈጸሙት የደፈጣ ጥቃቶች የደረሰው ጉዳት በዝርዝር አልታወቀም። አምቡላንሶች ግን ቁስለኞችን ከአካባቢው ሲያመላልሱና ሲያነሱ ተመልክተናል ሲሉ ይህንን የዓይን እማኞች አረጋግጠዋል። ወደ ሌሎች መረጃዎች ሲሄድ እንደዚሁ የግንባር መረጃዎችን አደርሳለሁ። በግንባር መረጃዎች ወደ ጋይንት የሚወስደን መረጃ ነው ደቡብ ጎንደር የማስከትለው። በላይ ጋይንት ወረዳ በዛጎች ቀጠና በሌሊት ከተንቀሳቀሰ የሚሊሻ የመከላከያ አድማ ብተና ጋር የሌሊት ውጊያ ተደርጓል። ፋኖን ከበባ ውስጥ ለማስገባት በሚል ከዛጎች ግራቫ፣ ሳፍዳ፣ ዳምዳ ተብሎ በሚጠሩ 3 ግንባሮች ከበባ ለማድረግ የተንቀሳቀሰው የመከላከያ አድማ ብተናና የሚሊሻ ኃይል ጋር ለሰዓታት የቆየ ውጊያ ተደርጓል። በተደረገው ውጊያ ፋኖ ያጸፋ ምላሽ በመስጠት ከበባውን ሰብሮ ወጥቷል። በሁለቱም በኩል ያልታወቀ ጉዳት መድረሱ ተሰምቷል። በፋኖ በኩል እንግዲህ እስከ አካል ጉዳት ድረስ የደረሱ ጉዳቶች ደርሰዋል። በሚሊሻ ላይም እንደዚሁ የሞት ጉዳት ደርሷል። የጉዳቱ መጠን ግን በዝርዝር አልታወቀም ነው የተባለው። ዲፕሎማሲያዊ መረጃዎችን በመሃል ላስገባ። ወደ ግንባር መረጃዎችና ተያያዥ ጉዳዮች እመለሳለሁ። በአሜሪካ ከሚኖሩ ዲያስፖራ ኢትዮጵያውያን መካከል ዶክተር አምሳሉ አስናቀ በአሜሪካ ምክር ቤት በመገኘት በተወካዮች ምክር ቤት በመገኘት ማለት ነው የአማራን ወቅታዊ ጉዳይ የፋኖን የህልውና ጦርነትና ተያያዥ የኢትዮጵያን አጠቃላይ ሁኔታ በተመለከተ ለምክር ቤቱ አባላት ንግግር ማድረጋቸው ነው የተገለጸው። ይሄ ረጅም ንግግር ህወሓት ኢህአዴግ ሀገሪቱን ይመራበት ከነበረው ጊዜ ጀምሮ በአማራ ላይ ይፈጸም የነበረውን በደል እስከ አብይ አህመድ የቀጠለውን ጄኖሳይድ እንዲሁም ደግሞ አጠቃላይ ጭፍጨፋና ጦርነት ፖለቲካዊ በደልና ተያያዥ ጉዳዮችን አስረድቷል። በዚህ እንግዲህ ረጅም ንግግር ከተደረገ በኋላ 4 ነጥቦች ጥሪ ቀርቦባቸዋል። አንደኛው ለአብይ አህመድ በአሜሪካ በኩል የሚደረግ ድጋፍ ከሰብአዊ አገልግሎት ውጭ ያለው እንዲቋረጥና አብይ አህመድ ላይ እንደዚሁ ምርመራ እንዲደረግ። ሁለተኛው ለፋኖ መሪዎች ጋር እንደዚሁ በአሜሪካ በኩል ፋኖ መሪዎችን በማግኘት ፍሬያማና ቁም ነገር አዘል ጉዳዮችን እንዲነጋገሩ አሜሪካውያን ጥሪ ሲቀርብ፣ ሶስተኛው ለተፈጸመው መጠነ ሰፊ የጅምላ ግድያ፣ የሰብአዊ መብት ጥሰት፣ የዘር ጭፍጨፋና ተያያዥ ውድመቶች እንደዚሁ ገለልተኛ ዓለም አቀፍ ምርመራ እንዲጀመር ጥሪ ቀርቧል። አራተኛው የምክር ቤት አባል ኮንግረስማን ካርተር በጆርጂያ ምክር ቤት ተመራጭ ሰሞኑን ያቀረቡት 937 ሪዞሉሽን ረቂቅ አለ። ይሄ እንዲጸድቅና ጸድቆ በአብይ አህመድ ላይ ማዕቀብ እንዲጣልና ተያያዥ ጉዳዮች ተጠያቂ የሚሆኑ አካላት ተጠያቂ እንዲሆኑ የሚልና ይህንን የኮንግረስማን ካርተርን ያቀረበውን ረቂቅ ሪዞሉሽን 937ን እንደሚደግፉት ገልጸዋል። ዶክተር አምሳሉ አስናቀ በዚህ ወቅት በአማራ ትግል የአንድነት አስተባባሪ ሆኖ እየሰራ እንደሆነ ከዚሁ ከመረጃው ላይ ተመልክቷል። ወደ ሌላው መረጃችን ስንሄድ የአየር ኃይል ስምሪትን የተመለከተ መረጃ ነው። ዛሬ ረፋድ በተለያዩ የአማራ ክልል አካባቢዎች የድሮን ስምሪቶችና ቅኝቶች የተደረጉ መሆኑን የወጡ መረጃዎች ያሳያሉ። ከነዚህ መካከል ደቡብ ጎንደር እስቴና አካባቢው የሰው አልባ አውሮፕላን ድሮን ቅኝት መኖሩን፣ ሰሜን ወሎ ራያ ቆቦና አካባቢው፣ ደቡብ ወሎ አምባሰልና አካባቢው፣ ምዕራብ ጎጃም ደጋዳሞት ቋሪትና ሰከላ ትይዩ ባሉ አካባቢዎች እንደዚሁ ማለዳ 2 ሰዓት ተኩል ጀምሮ የድሮን አሰሳና ቅኝቶች እየተደረጉ ነው። ይህ መረጃ ወደ እናንተ እስከደረሰበት ሰዓት ድረስ ግን የዛሬ የተፈጸመ የድሮን ጥቃትም ሆነ የአየር ድብደባ የለም። ተጨማሪ መረጃዎች ካሉ እየተከታተልኩ ወደ እናንተ የማደርስ ይሆናል። ሌላው መረጃችን በዚህ ሰዓት እንግዲህ ከማደርሳችሁ መረጃዎች መካከል በርካታ የጦር መሳሪያ ከጅቡቲ ተጭኖ በኮንቴነር ወደ ሀገር ውስጥ እየገባ ነው የሚል መረጃ ነው። ይህንን መረጃ የተመለከቱ የመረጃ ምንጮች ይህንን አድርሰዋል። የጦር መሳሪያ እየተጫነ እየገባ እንደሆነ ዛሬ ከጅቡቲ ተመልክተናል ያሉት የመረጃ ምንጮቹ የጦር መሳሪያው እነ ሽመልስ አብዲሳ ልዩ ኃይላቸውን በመካናይዝድ ደረጃ ለማዋቀር ከምስራቅ አውሮፓና ከሩቅ ምስራቅ ሀገራት የገዙት የጦር መሳሪያ ሳይሆን እንዳልቀረ የመረጃ ምንጮቹ እየተመለከቱትን ገልጸዋል። የመረጃ ምንጮቹ እንግዲህ ባለፈው ዓመት ጀምሮ የኦሮሚያ ክልል ልዩ ኃይልን በመካናይዝድ ደረጃ ለማቋቋም እንቅስቃሴ የማድረግ ዘመቻ ከተጀመረ ወዲህ የጦር መሳሪያ ግዢዎች በውጭ ሀገራት ተፈጽመዋል። በተለያየ ዙር የጦር መሳሪያዎች በኮንቴነር በኢትዮጵያ ምድር ባቡር ጭምርና በተሽከርካሪ ሲገቡ ቆይተዋል።
ዛሬ ከጅቡቲ በ11 ኮንቴነር የተጫነው የጦር መሳሪያ ወደ ሀገር ውስጥ እየገባ ያለው በኦሮሚያ ልዩ ኃይል መለዮ የለበሱ የፖሊስ አባላትና አልፎ አልፎ የመከላከያ ሬንጀር በለበሱ ወታደሮች ታጅቦ ነው። እንግዲህ ይህንን በመመልከት መከላከያ ቢሆን ኑሮ ይህንን መሳሪያ የሚያስገባው ግዥ የሚፈጽመው ጉዳዩ ዜናም አይሆንም መነጋገሪያም አይሆንም ነበር የሚሉት የመረጃ ምንጮቹ። ጉዳዩ ግን በአንድ ክልል ዓለም አቀፍ የጦር መሳሪያ ግዥ ሲፈጽም ትጥቅ ሲታጠቅ ትርጉሙ ሌላ ነው ይላሉ። ያውም እንግዲህ የሪፐብሊክ ሀገር ምስረታ በአንድ ሀገር ውስጥ የራስን ሀገር ምስረታ እንቅስቃሴ ያሳያል። እንግዲህ ልዩ ኃይልና ፓትሮል እጀባ የሚሰጡት ፓትሮሎችም የኦሮሚያ ልዩ ኃይል መሆናቸውን ተመልክተናል ነው የሚሉት። እንግዲህ ይህንን በተመለከተ ሁሉም ሰው መረጃ እንዲኖረው ሊደርስ ይገባል ለሚዲያ ብለዋል። በነገራችን ላይ መከላከያ ቢሆን ኑሮ ይህንን የጦር መሳሪያ ግዥ እየገዛ እያስገባ ያለው ቢሆን ኑሮ አድማጭ ተመልካቾች እንግዲህ መረጃ ምንጮቹ እንዳሉት ዜናም ሊሆን አይችልም። እንግዲህ እንደ አንድ ሀገር መከላከያ ያው ለምን ዓላማ ያውለዋል የሚለው ጉዳይ እንዳለ ሆኖ ግን ጦር መሳሪያ የመግዛት መብት ያለው የአንድ ሀገር የመከላከያ ኃይል ነው። አንድ የክልል ልዩ ኃይል የክልል ፖሊስ ግን አንድ የክልል መንግስት ግን ይህንን ተላልፎ የጦር መሳሪያ ግዥ ሲፈጽም ጉዳዩ መነጋገሪያና ካለው አጠቃላይ ቋፍ ላይ ከሚገኝ ሀገር አንጻር ሲታይ ይሄ ጉዳይ መነጋገሪያ ያደርገዋል። የኦሮሚያ ክልል በዚህ ይህንን ያደርጋል። በሌላ በኩል ደግሞ የትግራይ ህወሓት ደግሞ እንደዚሁ አየር ኃይል ለመታጠቅ በሱዳን ሸዋክ ተብሎ በሚጠራ ቦታ የድሮን ኦፕሬተሮችን ጸረ ድሮን ቴክኒሻኖችን እያሰለጠነ ይገኛል። ሁለቱም እንግዲህ ወደ ሀገር ምስረታ በመሄድ አንዱ አየር ኃይል አንዱ መካናይዝድ እያቋቋሙ ነው የሚገኙት። ይሄ ለሌላው ኢትዮጵያዊ ምን ማለት ነው የሚለውን እንግዲህ ከዘገባው አጠቃላይ አውድ ይህንን የሚያስረዳ ይሆናል። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ